ሄደሽ ከእንደገና መቋቋም አለብሽ። መነሳት እንዲህ በጣም ነው የሚከብደው። መሄዱ እኮ አይደለም ብትሄድ እናቷ ጋር ነው፣ ግን ከባድ ነው። የሚያውቀው ያውቀዋል። ግን ብቻ ሰው ማመን ቀብሮ ነው። በእውነት ነው። ጓደኛ አብሮ መልበስ አብሮ መጠጣት በጣም ዋጋ ትከፍይበታለሽ። በጣም በእውነት ዋጋ ነው የሚያስከፍሉት። ብቻ እግዚአብሔር ቁጥም ላይክ ቁጥብ ስልሽ ቁጥብ ሲል ነገር ምን የሚላል በቃ ነገር ይህንን ያየሰው ነገም በእኔ ይመጣል ማለት ነው። ጓደኛ ምን እንደሚሰራ ይህንን ማወቅ ነው። እግዚአብሔር ራሳችን ላይ እስኪደርስ መጠበቅ የለብንም። ሱሱ ብዙ ነገር መማር እንችላለን። እንደ ሱሱ ደግሞ መጥተው ሚዲያ ላይ ያልተናገሩ በጣም ብዙዎች ይኖራሉ። በቅርብ ሰው በጓደኛ የተካዱ የተከዱ ብዙ ነገር የደረሰባቸው የተጎዱ አሉ እንጂ ብዙ ሰዎች የተጎዱ አሉ። ይህ ሲፋወጡ እንዲሁ ተደብቆ የተቀመጣሉ ብዙ ሰው አስበሽዋል። በጣም ነው የሚጨንቀው። ብቻ ብቻ አይደለም ከእንደገና እንደ አዲስ መነሳት ውስጥ ራሱ ልጅሽን ቤተሰብሽን በልጅነትሽ ጅምር ያፈራሽን አስበሻል። ይሄ ሁላ ትተሽ እዛ እስር ቤት ውስጥ ይከብዳል። የሚሰማኝ ሳርዬ በህይወትሽ የኔ የምትያቸው ሰዎች ታፈሪያለሽ። ሰውነሽ ትገናኛለሽ። ድንገሽ ሰውነሽ ከሰው ጋር መኖር አትችይም። ስትገናኝ አንዳንድ ሰው የዋህ ነው፣ ምንም ነገር አይመስለውም። አንዳንድ ሰው ደግሞ መሰሪ ነው። መሰሪ ታውቂያለሽ? መሰሪ ጂል ይመስልሻል፣ ግን በጣም መጥፎ ሰው አለ። አንቺን ብቻ ማጥቃት የሚፈልጋለ፣ ለማጥቃት የሚቀርብሽ ሰውም አለ። ተረዳሽ መሲ? ዝም ብለሽ ብቻ አንቺ በጥሩነት በበጎነት የምታደርጊው ወደ እንዲህ ዛሬ ሚዲያ ላይ እስኪያቸው እኛ መረጃ አለን እኛ እንዲህ ያለን እናወጣለን የሚሉት እኮ አንቺን በማስፈራራት ደረጃ ያሉ ሰዎች ናቸው። ነገ ቀን ቢገጥማቸው ይህን ከማድረግ አይመለሱም። ነገ ቀን ቢገጥማቸው መስዬ መሲን ጓደኛ ሲታማ ለእኔ ብለሽ ስማ አዳምጪ፣ አይመለሱም። ተረድተሽኛል? ስለዚህ አንቺ ገብቶሻል። እንዳትናገር ያፍሽን ያስሩሻል። ለምን መሰለሽ? እኔ መረጃ አለኝ በማለት አንቺ ግን ያንን ነገር ያደረግሽው መስዬ መረጃ ተብሎ ለነሱ ኦፊሻል ሊነገር የሚችለው ብለው የሚሉት ምን እንደሆነ ታውቂያለሽ? በከፋሽ ቀን፣ በተደሰሽ ቀን፣ በሆነ ቀን ያዋየሻቸውን የነገርሻቸውን ወይም ደግሞ ያልሻቸውን እኮ ነው መሲ። ከባድ ነው በጣም። ወይኔ ጉዴ በጣም ከባድ ነው። ሌላ ምንም ነገር የለው። ግን አያሳዝንም? ሳሪ አያሳዝንም? አዎ ከፍቷል በጣም መስዬ በጣም ነው እንጂ የሚያሳዝነው። ምኑ እንደሚያሳዝነኝ ታውቂያለሽ ሳርዬ? መተማመን አለመኖሩ። የሚታመን ሰው አንቺም አለመታመንሽ፣ ሌላውም ሰው አለመታመኑ በጣም ያሳዝናል። ማርያምን ስሚ፣ ቆይ ቤታ እኔ ምሳሌ ልንገርሽ። ቤታ ያለ በጣም ብዙ ሰው ይወዳታል፣ በጣም ብዙ ሰው ያደንቃታል፣ በጣም ብዙ ሰው ይወዳታል። እንግዲህ በመወደዷ ራሱ በጣም የሚቀኑና የሚጠሉ አሉ። ቤታ በመወደዷ ምን አርጋ ነው አሁን? ቤታ ባይዘወይ ምን አርጋ ነው? ለምሳሌ አሁን ቤታ ለዚህ ሁሉ ህዝብ ብር ሰታ ምን ብላ አይደለም። ለምን ተወደደች? የሆነ ነገር ቢሆን ኖሮ አሁን እሷም ቢያገኟት ከመጣ ላይ ይመለሱ ናይ ከመግደል ወደኋላ አይሉም እንጂ በጣም ጥሩ መግደል የሰው ነፍስ ማጥፋት ይፈልጋል። ስንት ሰው እኮ በዚሁ መሀል ብዙ ሰዎች የተጎዱ አሉ፣ ያልወጡ ሰዎች አሉ። በእውነት በጣም ብዙ እኮ የተገደሉ አሉ እኮ ሰኒ። በጣም ብዙ እኮ ቤት ተኮላሽተው እኮ ትዳራቸው ህይወታቸው በጭቅጭቅ የሚኖር እኮ አለ። በጣም ብዙዎች እኮ ልንገርሽ ቸው የተነጠቀ በጓደኞቻቸው አለ እኮ። ስንቶች ናቸው የጓደኞቻቸውን ባል ቀምተው ህይወታቸውን ምስቅልቅል ያደረጉ? ስንቶች ናቸው? ስለዚህ ግዴታ ምንድን ነው መሆን ያለብሽ መሰለሽ መስዬ? ቁጥም መሆን። ሰው አልፈልግም ሳይሆን ከሰው ጋር ያለሽን ግንኙነት ሊሚት ማድረግ። ለምን መሰለሽ? ከትናንት ዛሬ መማር አለብን፣ ከዛሬ ነገ መማር አለብን። በቃ አለቅ። ካላስ ካልተማርሽ ሁል ጊዜ እንደተጠቃሽ ትኖሪያለሽ። ከምንሰማው ከምናየው መማር
ነገ እኔ ጋር ብቻ ደረሰ ሳይሆን በምታዩ ነገር መማር። አንቺ ጋር ማንኳኳቱ ብቻ አይደለም፣ በምትሰሚው ነገር ይከብዳል። ብቻ አረቡ ሰው ከባድ ነው። ከሴጣን በልጧል። በእርግጥ ሴጣን ይቀናባቸዋል። እና ሳሪ መቆጠብ፣ ራስሽን እንዝላል የሆነ ቦታ አንቺ እኮ የዋህ ነሽ፣ አንቺ እኮ እንዲህ ነሽ። ለአማሪ ስትር መሲ ትወድሻለች፣ ጓደኛሽ ናት። ላውዴ የሚወራ ማወቅ፣ የማይወራ ማወቅ፣ እቤትሽ የምትወስጂውን ሰው ማወቅ፣ እቤትሽ አብሮሽ የሚሰራ ሰው ማወቅ። በጣም ትልቅ ችግር ደግሞ አብሮሽ የሚሰራ ሰው በዛ ላይ እኮ ደግሞ የሚቀርጡት ነገር ግብሽን የሚቀዱት እኮ ይሄ ነገር እኮ ነው። አብሮሽ እየበሉ አብሮሽ እየጠጡ መርዞች ከመግደልም ወደ ኋላ አይሉ። ሜን ጓደኞች ናቸው እንደዛ ያደረጉት። የኔንም ባል አሳብደው ገደሉብኝ አለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚኦ ነገርኩሽ እኮ አንቺ ብዙ ነገሮችን መቋቋም ማትችይ ሴት ከሆንሽ መቆጠብ መቻል አለብሽ። አበቃ አለቀ። አይ ለማን ምን ማውራት እንዳለብን ማወቅ፣ በዛ ላይ የቅርብ ወዳጅሽ ማድረግ ቤተሰቦች ሰው ያላያቸው ህይወታቸው ምስቅልቅል ያለ ሰው ብሎ ያልሰማቸው በሴት ጓደኛ እመቤቴን በጣም ብዙ መስዋዕትነት የከፈሉ፣ ትዳራቸው የፈረሰ፣ ገንዘባቸውን ያጡ፣ ህይወታቸውን ያጡ ጋይስ በጣም ብዙዎች አሉ። ወደ ሚዲያ ያልወጡ ሰው ያላያቸው ህዝብ ያላያቸው በራሳቸው ጓደኞች አብረዋቸው አብረ በሚበሉ በሚጠጡ። ስለዚህ እናንተ ሰው በአምሳሉ እግዚአብሔር የፈጠረው ነው፣ መጥላት የለባችሁ። ግን ሰውን ስትቀርቡ በአግባቡ ነው። አብረው እየበሉ እየጠጡ ነው የሚፈጇችሁ። አብረው እየበሉ እየጠጡ የሚፈጇችሁ፣ አብረው እየሳቁ አብረው ጓደኛ ነን እያሉ አብረው ተሰግስገው እንደ ጭቃሾ አይታዩም። ማርያምን ነው የምላችሁ። ልክ የጭቃሾ በቃ ልክ እንደ ጭቃሾ እንደዛ ተሰግስገው አይታያችሁ። በተለይ ሲያልፍላችሁ፣ ከፍታ ሲጨምሩ፣ በሰዎች ዘንድ ተወዳጅ ስትሆኑ፣ ሰዎች የእናንተን ስም ማንሳት ሲጀምሩ፣ ሰዎች እናንተን ማሞገስ ሲጀምሩ በጣም ነው የሚጠሏችሁ። ሰላም መስሻ እኔ ደግሞ ምን እንደምጣቃል የሚባል ነገር የለም እንዴ? በእኔ የደረሰ ቁስል እኮ በአንቺ ላይ መድረሱ አይቀርም። እኔ ስታመም ለምንድን ነው አንቺ ማትታመሚው? እኔ ለምሳሌ ሳርጌ አዚቲ ጥያቄዋ ምን መሰለሽ? አሁን ሰኒ ባለችው ነው ከላይ እንደው ጥሩ ሰው መስለው ውስጡን የሚሰሩ ሰዎች አሉና እንዴት ማወቅ ይቻላል? አንቺማ ብልህ ነሽ፣ በደንብ ታውቂያለሽ ማሪ። እዚህ ሲያጋልጠው ነው የሆነ ከዚህ አንቺ መሆን ያለብሽ ከዚህ በኋላ ቁጥብ ገብቶሻል። ቁጥብ ላይክ ቁጥብ ስልሽ ወሬሽን በየቦታው አለማውራት፣ ገበናሽን በየቦታው አለማውራት፣ ለባልሽ፣ ለህይወትሽ፣ ለኑሮሽ፣ ለስራሽ ጊዜ መስጠት፣ ለጓደኛ ለሰንበዲ እያልሽ መንዘላዘል የለብሽም። በችግርሽ ሰዓትም በደስታሽ ሰዓትም ማስቀደም ያለብሽ የራስሽን ቤተሰብሽ። አለቀ በቃ። መቆጠብ መሲ እኔ በይዋነት ልንገርሽ የምሰራው ይሄ ነው ላለው እናገራለሁ። ልንገርሽ ማርያምን ነው የምልሽ። በይዋነት ይውልሽ እኛ ተሰብስበን በይዋነት ወሬ አወራን። በእኔ የደረሰብኝ ልንገርሽ ወሬ ያወራ ነው ስለ ሰንበዲ ስለሆነ ሰው እያነሳና ወሬ ተወራ። እዛ ወሬ ላይ ለሰውየው ሂዶ ሳራ እንዲህ እንዳለች ተብሎ ድምፅ ተቀርቶ ተሰጠው። ሰውየው ግን ድምፁን አልሰጠም። ለምን እንደማይሰጥ ታውቂያለሽ? ድምፅ መቀደት እንደሚያስከስስ ስለሚያውቅ። በእኔ የደረሰብኝ ልንገርሽ፣ በእኔ የደረሰብኝ። ስለዚህ ምን መሆን ያለብሽ? እንዝላል አለመሆን፣ የወደደሽን መውደድ፣ የጠላሽን መጥላት፣ ያከበረሽን ማክበር፣ ስራና ስራሽን። ሱሱ በአሁኑ ሰዓት ልንገርሽ መሲ ብትሄድ አገሯ ነው የሚል ሰው አይጠፋም። ግን የጎደለባትን ነገር አስቢ። ብዙ ነገር አታለች። በጣም የአይምሮ ጎደሉ፣ በራስሽ ሰው መወጋት፣ ያንን ያክል ሁሉ ጨለማ ቤት ማሳለፍ፣ ያንን ያክል ከልጅ ተለይቶ መኖር። አሁን ልጇ ኤርፖርት ላይ እያለቀሰ እሷ ለብቻ መሄድ። ከዚህ በላይ ምን የአእምሮ ጉዳት አለ ንገሪኝ እስቲ? በጣም ከዚህ በላይ ምን መሰበር አለ ንገሪኝ እስቲ? ከዚህ በላይ
አይኗን እያየ እያለቀሰ ብዙ ነገር እንጂ ንብረትሽን ያፈራሽውን ያፈራችውን ንብረቷን ከልጅ